ኑሐሚን በክፍል 53 እንግዲህ ዳግም የአባቱን ላይተር ከሶፋ ስር ወድቆ አግኝቶት ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምናላችሁ፣ ኑሐሚን በክፍል 54 ይዤላችሁ መጥቻለሁ። ናሁም እንግዲህ የአባቱን ላይተር ሲያገኝ በጣም ነው የደነገጠው። ምንድን ነው አባዬ እዚህ መጥቶ ነበር እንዴ ብሎ ወይዘሮ ዝናሽን እየጠየቃት ነበር። እሷም ደንግጣ ስታየው ምን ነው ለምንድን ነው የደነገጥሽው? አባዬ እዚህ መጥቶ ነበር ወይስ አልመጣም? እውነቱን ንገሪኝ እያለ እየጠየቃት ነበረ። እሷም ኧረ በፍጹም በባለፈው እዚህ መጥቶ ስለነበረ የዛኑ ጊዜ ጥሎት ሄዶ ይሆናል። ናሆም ከዚህ ቤት ሄዶ ከሄደ በኋላ የሆነ ቀን ሲጠቀምበት አይቻለሁ። ስለዚህ አባዬ እዚህ መጥቶ ነበረ። ለምንድን ነው አንቺ የደነገጥሽው? እያላት ነበረ። ወይዘሮ ዝናሽን ይልቅስ ደክሞ የለም እንዴ መክሰስ ላቅርብልህ ከስራ ነው የመጣው ብዬ ነው እያለችው ነበረ። ምን ነው ምግቡ ቀርቶብኝ አባቴን ድምጽ በሰማው እያለ ናሆም ዳግም ማለት ነው በማዘን ውስጥ ይገኛል። ዳግም እንግዲህ አባቱ እንደሞተ ያቅም ወይዘሮ ዝናሽ በጣም ጨካኝ ሰው ናትኝ። የልጇ አባት ሞቶ ልጇ እንደዛ እየተጨነቀ እያየች ምንም አልመሰላትም። ሌላ ተንኮል እያሰበች ትገኛለች ማለት ነው። አቶ ሌኩን ደግሞ በማብሰልና በጸጸት ውስጥ ይገኛል። ወይኔ በቃ ነው ገዳይ ሆንኩኝ እያለ በድንጋጤ ይገኛል ማለት ነው። ወይዘሮ ዝናሽ ወደሱ በመሄድ እንግዲህ ለይኩን እባክህን የዚህን ሰውዬ ነገር የሆነ ነገር ማድረግ አለብን፣ ይህንን የሞተ ሰውዬ ዛሬ ከዚህ ቤት ማውጣት አለብን፣ አውጥተን ጫካ ውስጥ መቅበር አለብን እያለችው ትገኛል። አቶ ለይኩንም ምንድን ነው ምን ተፈጠረ? በድጋሚ ፖሊሶች መጡ እንዲህ ስትለው፣ አረ በፍጹም ፖሊሶች አልመጡም፣ ግን ይሄ ዳግም የአባቱን ላይ ሶፋ ስራ አገኘው እና ደግሞ መጥቶ ነበረ ብሎ እየጠየቀኝ ነው ስትል፣ ምን አይነት ጣጣ ነው ዘንድሮ አምላክ ወይ ምን አይነት ጣጣ ውስጥ ነው የከተትከኝ እያለ ይገኛል ማለት ነው። ይኸውልህ አሁን እሱን ተውና ይሄን ጸጸትን ወደዛ በለውና የሆነ ነገር ማሰብ አለብን፣ የሆነ ነገር ማድረግ አለብን። ዛሬውኑ ከዚህ ቤት ማስወጣት አለብን። ማንም ሳያየን ሁሉም በተኙ ሰዓት ሌሊት ላይ ተነስተን እኔ አንካፋና ዶማ አዘጋጅቻለሁ። እሱን እኔ ወደ መኪናው አስገባለሁ። ከዛ አንተም ነቃ ነቃ በል። ምንድነው የሚያስፈራው? ወንድ ልጅ አይደለ እንዴ? ቆፍጠን በል ትለዋለች ማለት ነው ወይዘሮ ዝናሽ። ወይዘሮ ዝናሽ እንግዲህ በጣም ጨካኝና አረመኔ መሆኗን ነው እዚህ ጋር የሚያሳዩ። የልጇ አባት ሞቶ ግን እሷ ምንም ታውል እንኳን ሐዘኔታም አይሰማትም። አቶ ለይኩን ግን በጸጸት ራሱን እየጎዳ ይገኛል። እባክህ ለይኩን ራስን አትጉዳ በጸጸት አንድ የሆነ ነገር ነው። እንደው አንቺ ግን ምን አይነት ጭንቅላት ነው ያለሽ? ምን አለ ፈጣሪ የኔንም ጭንቅላት እንዳንቺ ቢያደነዝዝልኝ። ምንም እኮ የጸጸትና የፍርሃት ስሜት አይሰማሽም በማለት እያወሩ ያለ እንግዲህ ዳግም ድንገት መጥቶ በሩን ቆርቁሮባቸዋል ማለት ነው። እነሱም ደንግጠው ምንድን ነው ይግቡ ሲሉ ናሆም የሆነ ችግር ተፈጥሯን የምነግራችሁ ነገር አለ ሲል ወይዘሮ ዝናሽ እና አቶ ለይኩን በመደንገጥ እንግዲህ የሰማቸው መስሎ ምንድን ነው ስትል ወይዘሮ ዝናሽ ያው ጉድ አያልቅም አይደል የዚህ ቤት ጉድ፣ አምራን እቃዋን ሰብስባ መታልሻለች ሲላት እሱን ነው እንዴ በማለት እሷ መለስ ብላለች። እንዴ አምራን መታለች እኮ ነው ያልኩሽ ስላት፣ አምራን ይቺ ውሻ ደግሞ ምን ልታደርግ ነው የመጣችው ብላ እሷም ተነስታ ወደ ሳሎን እየሄደች ነበረ። ዳግም ደግሞ ምንድነው ጋሼ የሆኑ ነገር ሆነዋል እንዲያይዞትኝ በጣም ያዘኑ ይመስላል እና ደግሞ ስለ አምራን አይጨነቁ የሆነ መፍትሄ እንፈልግለታለን በማለት አቶ ለይኩንን እያጽናናው ይገኛል። ናሆም እንግዲህ አቶ ለይኩን አባቱን እንደገደለው አያውቅም፣ ግን አቶ ለይኩንን በጣም ነው የሚወዳቸው። አቶ ለይኩንም ዳግምን ይወደዋል ማለት ነው። እንግዲህ አይዞ በቃ ብሎት እሺ እያለ በመርበትበት ውስጥ ነው ዳግምን ሲያናግረው የነበረው። ዳግም ግን አላስተዋለውም። እንደዚህ የሆነው የአምራን ልጅ በመውረዱ መስሎት ነበረ፣ ግን እንደዛ አይደለም፣ ነፍስ በማጥፋቱ ነው እንደዚህ የሆነው ማለት ነው አቶ ለይኩን። ወይዘሮ ዝናሽም እንግዲህ ወደ ሳሎኑ በመሄድ አምራንን እንኳን ደህና መጣሽ ትላታለች ማለት ነው። አምራንን በማስመሰል እንኳን ደህና ቆየሽኝ አማቼ እና ደግሞ ራስ ስላላዘጋጀው ይቅርታ መምጣትሽን አላወቅኩም ስትል እንግዲህ ናሆም ግራ ተጋብቶ እያያቸው ነበር። እንዴ ምንድን ነው? ምን እያደረጋችሁ ነው? ልክ እንደ ደህና ሰው እኮ ነው፣ ግራ ነው የምታጋቡኝ እናንተ ሰዎች እያለ ነበር። እና ማችን እንደዚህ መናገር ነበረብኝ፣ እንኳን ደህና መጣሽ ስትለኝ እንኳን ደህና ቆየሽ ነው ማለት ያለብኝ በማለት ለናሆም እየመለሰችለት ነበረ። ናሆም እንግዲህ ወይዘሮ ዝናሽ ያዙ ልቀቁኝ ትላለች ብሎ ነበረ አምራን ወደ ቤት በመምጣቷ። እንግዲህ ወይዘሮ ዝናሽ ተንኮል ነው ያሰበችላት ለአምራን ማለት ነው። አምራን እንግዲህ ተንኮለኛና አስመሳይ ናት። እሷም ልክ እንደ ወይዘሮ ዝናሽ ባትሆንም
ግን ናሆም ያን ሁሉ እያዘነና እየተጨነቀ ከመጀመሪያውም እናቱ ባልገደለችው ልጅ ከመጀመሪያውም እርጉዝ ባልሆነችው ልጅ እንደዚህ ሲጨነቅና ሲያዝን እያየችው ምንም አልመሰላትም። እሷ የምትፈልገው ከዛ ቤት መግባትና ገንዘብና ገንዘብ ብቻ ነው ማለት ነው እንጂ ናሆምን ብትወደው ኑሮ እንደዛ እየተጨነቀ ስታይ አያስችላትም ነበረ። ወይዘሮ ዝናሽና አምራን አንድ አይነት ሰዎች ናቸው ማለት ይቻላል ማለት ነው በጭካኔያቸው። ኑሐሚንና ዳግም ደግሞ እያወሩ ነበረ። ዳግም የአባት ነገር እንዴት ሆነ? ምን አዲስ ነገር አለ ስለ አባት እያለችው ነበር። አባዬ የለም ምንም አይነት ነገር የለም። የእሱ ነገር በጣም ነው ያስጨነቀኝ። ደግሞ ላይተሩን ከሶፋ ስር አግኝቼዋለሁ በማለት ለኑሐሚን ሲነግራት፣ ኑሐሚንም እንዴት ይሆናል? እንዴት ልታገኘው ቻልክ? ገዛ እኔም አላወቅኩም። እዛ ቤት ሄዶ እንደሆነ ግን በጣም እርግጠኛ ነኝ። እማዬ ግን ልትነግረኝ ፈቃደኛ አይደለችም። ኑሐሚንም እንዴት ልትነግረ ፈቃደኛ አይደለችም ማለት መደበቁ ለምን አስፈለገ እያለችው ነበረ። እኔም አልገባኝም፣ ግን አባዬ የሆነ ነገር እንደሆነ ነው የሚሰማኝ። ውስጤ በጣም ፍርሃት እየተሰማኝ ነው ሲላት ኑሐሚንን፣ እመነኝ አባት ምንም አይሆንም። ምን ነው ፈጣሪ እንደኔ አባት ያንተንም አባት ሰላሙን ያሰማ ሲላት፣ እንዴ ምንድነው ስለ አባትሽ አዲስ ነገር አለ ወይ ሲላት፣ አዎ አባዬም ኦፕሬሽን ጨርሶ እንደጨረሰ ደውሎ ነግሮኛል ብላ ለዳግም ስትነግረው፣ እና ይህንን ያህል የሚያስደስት ነገር ተገኝቶ አንቺ ግን ደስ ያለሽ አትመስይም ሲላት፣ እንዴ አቶ ላይኩን እንደዛ በሀዘናት ውስጥ እያሉ እንዴት እኔ ደስተኛ ሆናለሁ ብላ ነው ስልክ ስደውላቸው ማያነሱልኝም እያለችው ነበረ። አዎ የእሳቸው ነገር በጣም ያሳዝናል፣ በጣም ነው የሚያሳዝኑት ብታይ እያላቸው ነበረ። እንግዲህ አቶ ላይኩንና ወይዘሮ ዝናሽ ማለት ነው የዳግምን አባት ወስደው ጫካ ስር ቀብረውታል ማለት ነው። ወይዘሮ ዝናሽ እንግዲህ ሲሄዱ ማለት ነው ሌሊት ላይ እንደ አጋጣሚ ዳግም ከላይ ነፋስ ለመቀበል ብሎ ወጥቶ ነበረ እና ቆይ እዚህ ጋር ዳግም አለ፣ ተረጋጋ፣ ምን ሆነ እንደዚህ የምትላሰፈሰው አንተ ወንድ አይደለም እንዴ? ቆይ ስለ ደግሞ መስማት አለብህ። ዳግም ማየት የለብንም ይህን ነገር ስናደርግ፣ ካየን ደግሞ ወይኔ በቃ ጠርጥሮ ነው የሚሆነው እያለ አቶ ላይኩን በፍርሃት ውስጥ ይገኛል። አንተ ደግሞ ለምንድን ነው የሚጠረጥረን? ምን አይቶ ነው ዳግም አሁን እናንተን የሚጠረጥረን? እስኪ አትፍራ፣ ዝም ብለህ ወደ ኋላ ቆም እያለችው ነበረ ማለት ነው ወይዘሮ ዝናሽ። ናሆም እስኪገባ ድረስ መጠበቅ አለብን ብለው ናሆም እንግዲህ ወደ ውስጥ ሲገባ አቶ ላይኩንና ወይዘሮ ዝናሽ የናሆምን አባት አንስተው ወደ መኪና አስገብተውታል ማለት ነው። ወይዘሮ ዝናሽ እንግዲህ አቶ ላይኩን ላይ ድጋሚ ተንኮል ሰርታለች። በጣም ተንኮለኛና መርዝ ሚስት ናት። እንዴት አቶ ላይኩን ላይ እንደዚህ አይነት ነገር ታደርጋለች? ፎቶ የሚያነሳላት ሰው ቀጥራ ነበር ማለት ነው። ፎቶና ቪዲዮ የሚያነሳላት እና ደግሞ ያን ያደረገችው አቶ ላይኩን ብቻ እንደዚህ ሲቆፍርና ሲቀብር ያለበትን ቪዲዮና ፎቶ አንስተላክልኝ በማለት ነግረዋለች ማለት ነው ለልጁ። አቶ ላይኩንም ፈጣሪ ሆይ ይቅር ትለኛለህ አይደል? እንደዚህ የማደርገው በዚህ ሰዓት እስር ቤት እንዳይገባ ነው። እነዚህ ልጆች ሜዳ ላይ ጥዬ እስር ቤት መግባት የለብኝም ብዬ ነው እያለ እያወራ ነበረ። እሺ ላይኩን አንተ ተዘጋጅተሃል ስትለው፣ እንዴ ሌላ ሰው አለ እንደሚዘጋጅ? እኔማ እንግዲህ በይ አንቺ በሄድሽበት እከተልሻለሁ በማለት አቶ ላይኩንም ተከትሏት ይሏል ማለት ነው። ወይዘሮ ዝናሽ እንግዲህ ለምን እንደዛ ቪዲዮና ፎቶ እንዲቀረጽላት እንደፈለገች አላቅም። እንደሚመስለኝ እንግዲህ አቶ ላይኩንን ለማስፈራራት እንዲጠቅማት ይመስለኛል እንደዚህ ያደረገችው ማለት ነው። በጣም የምትገርም ክፉ ሴት ናት። እንዴት በባሏ ላይ እንደዚህ ታደርጋለች? ሲጀመር አቶ ላይኩን እውነቱን ለፖሊስ ለመናገር ፈልጎ ነበር። እሷ ናት ላይኩን እባክህን ተው፣ አንተ ከታሰርክበት እኮ ይሄ ቤት ይፈርሳል። ቤት እንዲፈርስ ትፈልጋለህ እንዴ? ደግሞ ስለ ልጆችና ስለ ቤት ማሰብ አለብህ በማለት እውነታውን ተናግሮ እንዳይገላገል ያደረገችው እሷ ናት እንጂ አቶ ላይኩን ከመጀመሪያውን እጁን ለፖሊስ ለመስጠት አስቦ ነበረ። ወይዘሮ ዝናሽ ግን ያን እንዳደርግ በፍጹም አልፈቀደችለትም። ምክንያቱም ይህንን ማድረግ የለብህም፣ እስር ቤት እኮ ነው የምትገባው፣ እኔ ሚስጥር አድርጌ ይዝላለሁ። የዳግም አባት ደግሞ አንዴ ከተቀበረ ከነ ሚስጥሩ ነው የሚቀበረው። ስለዚህ ማንም ስለዚህ ነገር አያውቅም በማለት ይህን ነገር እንዲያደርግ አስገድደዋለች ማለት ነው። አቶ ላይኩን ግን ተናግሬ ከጸጸት ጭንቀት ነፃ መሆን ነው የምፈልገው እያላት ነበረ። እሷ ግን እንዲናገር በፍጹም አልፈቀደችለትም ማለት ነው። ናሆም ደግሞ አባዬ የት ነው ያለው? እባክህን ድምፅህን አሰማኝ በማለት በጭንቀት ውስጥ ይገኛል። ናሆም እና ዳግም እያወሩ ነበረ። ቆይ በዚህ ሰዓት በዚህ ሌሊት ምን ታደርጋለህ ሲለው ናሆም ማለት ነው ለዳግም፣ እኔማ እንቅልፍ እምቢ አለኝ፣ አየር ለመቀበል መጥቼ ነበረ
እና ደግሞ ውሃ ሲጠማኝ ወደዚህ መጣሁ አንተ ሲለው እኔም በጣም ነው የተጨነቅኩትኝ። የአምራንና የማየ ነገር ግራ ገብቶኛል። እኔም አለል ብዬ ነበር አምራን እዚህ ቤት ያመጣኋት፣ ግን እማየና አምራን ሰላም ነው የሆኑትኝ። ምንም ነገር እንደሌለ በመካከላቸው በጣም ነው ግራ ያጋቡኝ በማለት ለናሆም ለዳግም እየነገረው ነበረ። ዳግም እኔ እንግዲህ ምን እንደምለ አላውቅም። አምራን ላይ በደረሰው ነገር በጣም ነው ማዝነው። ግን እማዬ ነገር እናቴን ነገር የምታደርገው ይመስልሃል ወይ በማለት እየጠየቀው ነበረ ለዳግም ማለት ነው። ናሆም ኧረ በፍጹም እማዬ እንደዚህ የምታደርግ አይመስለኝም፣ ማለቴ እንደዛ አታደርግም እላልኛለች፣ በጣም እየተጠራጠርኩ ነው ብሎ እየነገረው ነበረ። ግን እኔ የምልህ ዳግም ወይ በእናትህ ወይ በአባትህ የሚወለድ እህት ወይንም ወንድም አለ እንዴ ብሎ ሲጠይቀው ማለት ነው ናሆም ዳግም መለስ አድርጎ አይ አለኝ ወንድም አለኝ፣ ግን እሱ እኔ ወንድሙ እንደሆንኩኝ አያውቅም እኔ አውቃለሁኝ በማለት ለናሆም እየነገረው ነበረ። ናሆም እንዴት ማለት እናትህ ከአባቷ ደብቃ ነው እንዴ የወለደችው በማለት እየጠየቀው ነበር። ይህ ትልቅ ሚስጥር ስለሆነ ልነግርህ አልችልም ደህና ደር በማለት ጥሎት ይሏል ማለት ነው። ለነገሩ አንተ ራሱ ሲያዩህ በሚስጥር የተተበተብክ ሰው ነህ፣ የራሱ ጉዳይ እባክህ በማለት ናሆም ዝም ብሎታል ማለት ነው። ወይዘሮ ዝናሽ እንግዲህ ቁርስ ለመስራት ወደ ኩሽና ገብተዋል። ለልጁ ደውላለት ነበረ። ቆይታለች ላክልኝ ያልኩህ ቪዲዮ እና ፋይቶ ላክልኝ ብያል ነበር እንዴ ለምንድን ነው ያላክልኝ ስትለው የኔትወርክ ጉዳይ ነው ብሏታል ማለት ነው። የቀጠረችው ሰው እውነቱን ቢያወጣ በጣም መልካም ነው ብዬ አስባለሁ። እንደውም እሷ ናት መታሰር ያለባት ከአቶ ላይኩን ይልቅ። አቶ ላይኩንም ባንቺ ምክንያት ነው ነፍሰ ገዳይ የሆንኩት እያላት ነበረ። እባክህን ላይኩን ነፍሰ ገዳይ እያልክ ራስን 10 ጊዜ አትውቀስ፣ ሆን ብለህ እኮ ያደረግከው ነገር አይደለም ስትለው እንዴ ሆን ብዬ ባላደርገውም እኮ መሳሪያ ያመጣሁት ለወለውለው ሳይሆን ሰው ልገልበት ነው፣ ምን አይነት ሰው ነው እያላት ነበር አቶ ላይኩን። አምራን ደግሞ ወይዘሮ ዝናሽን ማናደዷን እንደቀጠለች ናት። አማቼ ዛሬ በጧት ተነስተሽ ቁርስ መስራትሽን በጣም ነው የወደድኩትኝ፣ እንደዚህ ከሆነ በጣም ደስ ይላል እያለቻት ነበረ። አዎ ይገርምሻል ሰራተኛ ዛሬ አዲስ ስለሆነች መቀስቀሱ በጣም ደብሮኝ ነው በማለት እየነገረቻት ነበረ ለአምራን። እሺ እባክሽ ሰራተኛሽ ማናት? ሰራተኛይቱ እኮ እኔ ነኝ በማለት አዎ እንግዳ ሰራተኛ ይበረከትልኝም ያሁኑ እንደምትበረከትልኝ ተስፋ አደርጋለሁ እያለች አምራንን እያነደቻት ነበረ። አምራንም እባክሽን ምግብ መስራት ትችያለሽ ግን ስትላት አዎ ከአንቺም ባያንስም መስራት እችላለሁ በማለት እየመለሰችላት ነበረ። በያሁን ግቢና ምግቡን ስሪ ስትላትኝ ከተነሳሽ አይቀር ምግቡን ስሪ፣ እንደውም ሰራተኛይቱ አትነሳም ብዬ በራሷ ተነስታ መጣኝ በማለት አምራን እየተናገረቻት ነበረ። ይኸውልሽ አማቼ በይ ዝም ብለሽ የጨመርሽውን ጨርሽ፣ ሲጀመር ወዴት ነው የምትሄጂው? ደግሞ ለኔና ለባሌ ቁርሱን ሰርተሽ አምጪልን እያለቻት ነበረ ማለት ነው ለወይዘሮ ዝናሽ። ወይዘሮ ዝናሽም ባልሰራልሽ እኔ ዝናሽ አይደለሁም በማለት እየተናደደች ስራዋን መስራት ቀጥላለች ማለት ነው። አምራን ደግሞ ቆይ አንቺ ሴትዮ ምን እያደረግሽ ነው? አቶ ላይኩን ይህንን ሚስጥር አውቆ እንዴት ዝም አለሽ? ማለቴ አንቺ ዳግም ያንቺ ልጅ እንደሆነና በትዳርሽ ላይ እንደሄድሽ እያወቀ እንዴት ይህንን ሚስጥር እያወቀ ዝም አለሽ? ከቤት ለምን አላባረረሽም? ከዚህ ሚስጥር ጀርባማ የሆነ ነገር አለ በማለት አምራንም ተናግራት ሄዳለች ማለት ነው። ቆይ አንቺ ግን ምን አይነት ጨካኝ ነሽ? ሲጀመር ልጁን ምንድነው ያደረግሽው? እኔ እኮ ልጁን አልገደልኩትም፣ ደግሞ ወደዚህ ቤት እንደምንም ብዬ ገብቻለሁ ስትል አምራን ማለት ነው። መግባት እኮ እንደሱ አይደለም፣ የራስሽ ልጅ መስዋዕት አድርገሽ ነው የገባሽው ስትላት እኔ የራሴ ልጅ አልገደልኩም ምናምን ብላ ተነስታ አንቺ አሁን ሁሉም ሰው ይጠላሻል ከዛ ዲቃላ ዳግም በቀር ስትላት ማለት ነው። ወይዘሮ ዝናሽ በመነሳት በጥፊ ልትላት ነበረ። እንግዲህ አምራን እጇን ይዛታለች ማለት ነው። ልትመታ አልቻለችም። ይኸውልሽ ሁለተኛ ስለ ዳግም ምንም አይነት ነገር እንዳትይ በማለት ተናግራታለች አምራን ማለት ነው። አምራንም ለአቶ ላይኩን ሾርባ ሰርታ ወደ ክፍሉ ይዛ ሄዳ ነበረ። አቶ ላይኩን እንዴት ነው በማለት ውጡልኝ እባካችሁ፣ አሁን ብቻዬን መሆን ነው የምፈልገው ውጡልኝ እያላት ነበር አምራን። ቆይ እኔ ምን አደረግኩኝ? እኔ ልጄን ባጣሁኝ ምን አደረግኩኝ? እያለች እያስመሰለች ነበር አቶ ላይኩን ፊት። አቶ ላይኩን እውነትሽን ነው ግን ዝናሽን ነገር አድርገዋለች ወይ የኔ ልጅ ስላትኝ
እንዴ አቶ ለይኩን እርስዎማ እኮ አይተውኛን የዛኔ ወይዘሮ ዝናሽ ቡና ጠጭ ብለው ከቤታቸው የጋበዙ ጊዜ እኮ ታውቃለህ። እና ደግሞ የዛን ሰዓት አሞኝ እያልኩ ነበረ መቼስ እያስመሰልኩ አይደለም ስትል አዎ አስታወስኩኝ ብሏን አቶ ለይኩንም የዛን ሰዓት እንግዲህ አምራን እያስመሰለች ነው እንጂ ወይዘሮ ዝናሽ ስለመረዘቻት አይደለም። ሲጀመር ወይዘሮ ዝናሽ አልመረዘቻትም። ከመጀመሪያውም አምራን እርጉዝ አልነበረችም ማለት ነው። ናሆምን እየሸወደችው ናሆም ደግሞ አብረው ከዚህ በፊት ሕክምና እንዳልሄዱና ምንም የሚያውቀው ነገር እንዳለ እርጉዝ እንደሆነች ብቻ እንደሚያውቅ ነው የተናገረው። ለአባቱም እየነገረው ነበረ። እማዬ ይህን ነገር አላደረገችው መጠራጠር ጀምሬያለሁኝ። እንዴት በማጠባ ጡቶች ብላ ማለችልኝ እኮ ስለዚህ እንደዛ ብላ ከማለች አላደረገችውም ማለት ነው ሲለው ለአቶ ለይኩን የኔ ልጅ እኔ አሁን አስተሳሰቤ ትክክል አይደለም፣ ምንም ልልህ አልችልም። ስለዚህ አሁን እኔ ለራሴ ላስብበትኝ፣ አንተም ዝም ብለህ ሁኔታቸውን ተከታተል በማለት አቶ ለይኩን ለናሆም ነግሮታል ማለት ነው። ናሆም እሺ በማለት ወደ ስራ ቦታ ሄዶ ነበረ። ኑሃሚን እንግዲህ ከናሆም ቢሮ ገብታ ማለት ነው የናሆምን ጃኬት ይዛ አቅፋ ምናምን እያሸተተች ነበረ። ከዛ በኋላ ናሆም ድንገት ሲመጣባት ደንግጣ ጃኬቱን ጥለዋለች ማለት ነው። ምንድነው ወይ እዚህ እኮ ወረቀቱን አምጥቻለሁ እኮ ጃኬት እዚህ ወድቆ ምናምን ስትለው ማለት ነው ችግር የለውም ውሃ የጠማች ትመስላለች እንቺ ጠጭ በማለት ውሃ እየሰጣት ነበረ። እሷም እሺ በቃ እዛ ጋር ተቀመጭ ሲላት እሺ እዚህ ልቀመጥ በማለት ተቀምጣለች ማለት ነው። ተደናግጣለች ናሆም ስላያት ጃኬት ወድቆብኝ ስትለው ስማራ ችግር የለውም ብሎ አንስቶ አስቀምጦታል ማለት ነው። ኑሃሚን እንግዲህ ናሆም በጣም ነው የምትወደው። እንደውም ኑሃሚን ለዳግም ትገባለች፣ ለናሆም ትገባለች። ግን ኑሃሚን በጣም የሚወዳት ናሆም ሳይሆን ዳግም ነው። ዳግም በጣም ነው የሚያሳዝነኝ በጣም ስለሚወዳት ኑሃሚንም ማለት ነው። ኑሃሚን ደግሞ ናሆምን በጣም ትወደዋለች። እንግዲህ ለማንኛቸው እንደምትሆነው ፈጣሪ ይወቀው። ዳግም ግን በጣም ነው የሚያሳዝነው። ኑሃሚን በቃ ነገ መሄድ አለብን ወደ ገጠር እስከምንሄድ ድረስ በጣም ቸኩያለሁ ያላት ነበር። ናሆም እንዴ ነገ ነው እንዴ የምንሄደው? በችኮላ ሆነ። ስለዚህ አያቴ ጋ ነው የማርፈው ስትለው እንዴ እኛም እኮ እናርፍ ነበር ግን አያትሽ ላይ ድካም እንዳንሆንባቸው ብለን ነው በማለት ሲነግራት፣ ኧረ ችግር የለውም እኔ ሶስታችን አይደል እንዴ እንደዛ ከሆነ የወጭንማ እኮ ከውጭ ይዘን መሄድ እንችላለን ምግብ ሲል እንዴ እንደዚህ ስትልማ አያቴ መስማት የለባትም የገጠር ሰው እንደዚህ አይነት ነገር ስታወራበት አይወድም፣ ያለውን ነገር ነው አቅርቦ የሚያበላቸው፣ ስለዚህ ያለውን ነገር ስትበሉለት ነው ደስ የሚለው በማለት ለናሆም እየነገረችው ነበረ። አሁን ገጠር ስላሉ ወላጆች እኔ በወሬ አውቃለሁኝ ደግነታቸው የታወቀ ነው በማለት እየነገራት ነበረ። ናሆም ደግሞ አብሬያችሁ እሄዳለሁ ብሎ ተስማምቷል ማለት ነው። ናሆም የአባቱ ነገር በዳግም ማለት ነው የአባቱ ነገር በጣም እያስጨነቀው ይገኛል። ወይዘሮ ዝናሽ ምንም አልመሰላትም። የዳግም መጨነቅ የዳግም አባቱን መፈለግ ምንም እያሳሰባት አይደለም። በስተመጨረሻ እንግዲህ ለይኩን ግን አያቶችን አምራንን በር ላይ ተገድፋ እኮ የኛን ወሬ እየሰማች ነው በማለት እየነገረችው ነበር። ቆይ አንቺ ምን አይነት ሰው ነሽ ግን? ምን አይነት ሰይጣን ነሽ? ከሷ ይልቅማ አንቺ ነሽ ሰይጣኗ በማለት አቶ ለይኩን እየነገራት ነበር ማለት ነው ስለ ክፋቷ። እኔ የምልህ ለይኩን ለምን ግን እዚህ ቤት አንተም እየደከማ ነው የሚንከባከብ ሰው ያስፈልጋል። ስለዚህ ለምን ኑሃሚንማ ስትል እንዴ እንዳጨርሹ በቃሽ ያንቺን ተንኮል እኔ አውቃለሁኝ። አሁን ኑሃሚንና አምናርን ለማጣላት ነው አይደል? ኑሃሚንን ላምጣት የምትይው አንቺ ሲጀመር እንደዛ ብትይ ኑሃሚን ልመጣልሽ አትችልም እያለ ነበር። ወይዘሮ ዝናሽም እንግዲህ እንዴት እንደምትመጣ እሱን አሳያለሁ በማለት ለአቶ ለይኩን እየነገረቻቸው ነበረ። እንግዲህ ወይዘሮ ዝናሽ ኑሃሚንን ደውላ ጠርታታለች ማለት ነው። አምራንም ሳሎን ተቀምጣ እያለች አሁን የሚመጣልሽን ሰርፕራይዝ ታያለሽ እያለቻት ነበረ በር ሲንኳኳ ማለት ነው። እሷም ምንድነው ብላ በሩ ሲከፈት እየመጣችው ኑሃሚን ናት ማለት ነው። እሷም በጣም ደንግጣ ነበረ። ውድ ቤተሰቦቼ በክፍል 54 እንግዲህ እኔ ይመስላል። በክፍል 55 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት ማስቀመጣችሁን አትርሱ። ደህና ሰንብቱ። በሌላ ቪዲዮ እስከምንገናኝ ድረስ